የሚቃወም ካለ መዘግዘግ እኔ ማንንም አልሰማም። ያው ነው ለምን እዛ ወተሽ ለምን ጨረቃ ላይ አትታነቂ? አንቺ ግፍ ካልሽ ከሆነ ለምን እንደዚህ ተቆፍረ ጉድጓድ ለማትከል ጠገራ ምን ይበዛበታል የሚባል ነገር መጥረጊያ እንትን መጥረቢያ የሚባል ነገር አለና እኛ ያንን ነገር ማከናወን አልፈለግንም። እሱ ላይ ማለት ስህተት ሰርቷል። ከተመለሰ ያው በዚህም ሆነ ግን በዛ ሐሳባችንን አሳክተን እውነት ነው ሁኔታዎች የደከምንበት ነገር ከንቱ አልሆነምና አሁን ደግሞ ሌላ ጣቢያ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? የጸጊ ቤተሰቦች እንደምን አላችሁልኝ? እኛ አለን ፈጣሪ ይመስገን። እንግዲህ ዛሬ ጸጋ ፈልጋለሁ ብላኝ እንግዲህ ታውቃላችሁ የርሜላ የእህት ጓደኛ ነች። እንግዲህ እስከዛሬ የሁሉ ነገር ላይ እጇን ከታ ታውቋታላችሁ መቼም የኔ ቤተሰቦችና ዛሬ በጥብቅ ጉዳይ ፈልጋኛለች። ለምን እንደፈለገችኝ ስላላወቅኩኝ የጀመርነው መንገድ ስላለ ካሜራ ማንን ይዤ ጠብቂያታለሁ። ምናልባት እንግዲህ የራሷ ካሜራ ማን አላት እንግዲህ ከሱ ጋር ትምጣ ወይስ በምን ልክ እንደሆነ ስላልገባኝ ግን የተዘጋጅቼ ጠብቂያታለሁ። እኛ ቤተሰቦች እንደምን አላችሁልኝ? እኔ አለው ፈጣሪ የተመሰገነ ይሁን። ሰሞኑ ትንሽ ደስ የሚል ነገር አይደለም እያለ ያለው በእውነት በጣም ይደብራል። በዛ ላይ ሄርሜላ ተብዬ አሁን ላይ እንግዲህ አዲስ አበባ ከተማ ላይ የገዛ የእናትሽ ልጅ እህትሽ መታ አዲስ አበባ ከተማ ላይ ካንቺ ማይጠበቅ ነገር ነው አድርገሽ ያለፍሽው ወይም ያደረግሽባትና በጣም ደስ አይልም። ምናልባት ይህንን ነገር አይታ ጸጋ ተናዳም ሊሆን ይችላል የፈለገችኝ ብቻ አላቅም። እየጠበቅኳት ነው ቤተሰቦችና እስከዛው ግን አንዳንድ ነገር ማለት እፈልጋለሁ። ያ ማለት አብርሃም እንደዚህ ሆነ፣ አብርሃም በመተት ተደረገ፣ አብርሃም በቃ ፈዟል፣ አብርሃም እንዲሆናል የምትሉ ቆሻሻ ድርጊት እየሰራችሁ ያላችሁ ሰዎች አላችሁና ከዚህ ምግባራችሁ ላይ ብትቆጠቡ ባይነኝ። ምክንያቱም እንዴ አብርሃም እኮ እንዴ የልጁ እናት እኮ እንደዚህ አይነት በአድን መጥፎ ነገር ልታደርግበት እኮ አትችልም እኮ ሩታ። ሰው እንዴት የልጁን አባት ላይ አላስፈላጊ መተት እንዴት ልታደርግ ትችላለች? ይሄ እኮ በየትኛውም ሃይማኖት የተወገዘ ነገር ነው አይደል እንዴ? ሁላችንም የምንቃወመው ነገር ነው አይደል እንዴ? ሰው እንዴት በዚህ ልክ እንዴት ይሄ ሊሆን ይችላል? ለምንድን ነው አመለካከታችሁን ማቀየሩት? በጣም ከባድ እኮ ነው። ሲቀጥል ደግሞ ሄርሜላ ተብዬ እየሆነ ያለው ነገር በቃ ተተን ተደርጎበት ይሁን ራሱንም ስቶ ይሁን ሰዎችም ይሁን ምናልባት የሰራው መጥፎ ስራ የሚሆን እንደዚህ ያንቀዠቀዠው እንደዚህ ያልከሰከሰው ያለው ምናልባት አብርሃም መጥፎ የሰራው ስራ ሊሆን ይችላል አላቅም። ግን ሄርሜላ ግን በጣም ያስጠላ በጣም ያሳፍር ድርጊት የሚያደርግሽው በቃ ወስኖ ከሄደ በኋላ አንቺ ፌንት መብላት አንቺ እንደዚህ ነገር መውደቅ መነሳት መፍረጥ ለምን እዛ ወተሽ ለምን ጨረቃ ላይ አትታነቂ? አንቺ ግፍ ካልሰራው ሩታን ካላሸማቀ ሩታን ትዳሯን ካልበተንኩኝ ሩታን ካልጎዳው ሩታ ላይ እንደዚህ ካላደረኩ እያልሽ ከሆነ ለምን እንደዚህ ተቆፍረ ጉድጓድ ለማትከል ባለጌ ሴት እኮ ነሽ አንቺ። ምክንያቱም ማንም ላንቺ የሚያስብልሽ ሰው የለም በዚህ ሰዓት። ምክንያቱም በቃ ትክክል ስላልሆንሽ ማለት ነው። ምክንያቱም እኔ ላንቺ አሁን ልቆረቆር አልችልም። ምክንያቱም መከረሽ እምቢ አልሽ አይደለም መከረኝም ከርሽ በቃ። ግን በጣም ግን የሚያሳፍረኝ ግን የእናት ወድ ጅንጉርጉሩ መሆኑ ነው እውነት። በዚህ ልክ አንቺ እንዲህ ስትግማሚና መንገር ስትስቺ በዛው ልክ ደግሞ ማለት ነው ጀግና የሆነች መልካም ሴት እህት አለች። እሷን አይተን ነው ምክንያቱም አንቺ ላይ በመናረገው ነገር አሁን እሷ ቅሬታ የላት ምክንያቱም የእህትነቷን ተወታለች። ስለዚህ እኔ እንጃ ብቻ ያለውን ነገር ጸጊ ትምጣና እና ቤተሰቦች ኦኬ ጸጊ መጣች። ጸጊ እንዴት ነሽ? ደህና ነሽ? ሁሉ ሰላም አለሽ? ካሜራ ይዤ እጠብቅሽ። ሃይ እንዴት ነሽ? ሰላም ነው። ደህና ነሽ? ሁሉ ሰላም? አሪ ካሜራማንን አላስኩትም ማለት ነው እንዴ? ቢሆንም ባይሆንም እንግዲህ የጀመርነው ነገር እስኪቆም ወይ ደግሞ መድረሻው እስኪደርስ ድረስ እንግዲህ በማስረጃ
በቃ ነገር ጥሩ ነው ነትከኝ ለማስፈጀ የተቀመጠ ነገር እና እንዴት ነሽ? ደህና ነሽ? ሰላም አለው ተሻለ እስከንታፍቻለሁ ቤታችን አይብች ሰላም እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ደህና ነን። ጠፍቻለሁ አውቃለሁ። ትንሽ ያለው ሁኔታ ጥሩ አልነበረምና ትንሽ አክስትየው ምክንያቱም የሚገባውበት ሁኔታ ነገሮችን ለማስቆም ትንሽ ከሷ ጋር ደስ ማይል ግብግብ ውስጥ ነበርኩኝና ያው የመጣንበት መንገድ ታውቃላችሁ። ያው ቢንም ለመርዳት ሄርሚላም ያለችበት ሁኔታ እንትን ለማለት አክስትየው መሀል ላይ በጣም እየበጠበጠች ስለነበረ የተስተካከለው መስመር የያዘው ነገር ቅርጽ የያዘው ነገር እንደገና ቅርጽ ለማሳጣት በምትችለው ሞክራለች፣ ግን አልተሳካላትም እና ያንን ለማስቆም ባለው ሂደት ትንሽ ማይሆን ነገር ተፈጥሮ ነበር። በዛ ምክንያት እኔም ትንሽ ደብሮኝ ስለነበረ ያለውበት ሁኔታ ጥሩ ስላልነበረ ማለት ነው ነገር ደስ ስለማይል እሷን ለማስቆም ደስ ማይሉ ነገሮች ተፈጥረዋል። በዛ ጋፕ ነው የጠፋሁት ቤተሰቦች። ያው በዚህም ሆነ ግን በዛ ሐሳባችንን አሳክተናል። እውነት ነው። ሁኔታዎች የደከምንበት ነገር ከንቱ አልሆነምና አሁን ደግሞ ሌላ ጣቢያ ስቧል። ስለሱ ልናወራ ነበር ሳሚ የቀጠርኩት ደወልኩልክ። አይኔስ አሁን ያለው ነገር ትንሽ ከባድ እንደሆነ አውቃለሁ። እየተከናወነ ያለው ነገር አንቺም ሳትፈልግ የገባሽበት መንገድ ጥሩ እንዳልሆነ አውቃለሁ። ከአንድ 2-3 ጊዜ አክስትየው እየደወለች እኔ ላይ ስትፎክር ነበረ። ሄርሜላ አብርሃምን ከፈለገችው እድራታለሁ እያለች ነበረና ያክስትነት ልክ በዚህ ልክ እንዳልሆነ ስለገባኝ ምንም እንደማታመጣ ስለገባኝ ምክንያቱም እናንተ እየሄዳችሁበት ያላችሁት መንገድ ጥሩ ስለሆነ አንቺም እህቷም ሀዊም እየሄዳችሁበት ያላችሁት መንገድ እየታገላችሁ እየደከማችሁ ያላችሁት መንገድ ያው ግብ ይመታል ያሸንፋልን ብዬ ስለማስብ ብዙ ፍራቻ አልተሰማኝም። ፍራቻ ስልሽ ሐሳብ አልገባኝም። ነገሮችን ታበላሻለች ብዬ እኔ አልፈራዋትም። ግን ቢሆንም ግን ያው ሴት የላከው ሞት አይፈራም ይባላል አይደል? ምናልባት በጣም ብዙ መንገድ እየሄደች ስለነበረ ሩታን ህይወቷን እንትን ለማለት ወደ ነበረበት እንዳይመለስ ለማድረግ ወደ አብርሃም እንዳይመለስ ለማድረግ ይመስለኛል እሷም ሳይገባት ነው እና ያ ሁሉ ነገር ከሽፎ ባንቺም አቅም በአዊም አቅም ዛሬ ላይ ደግሞ የዚህ ላይ ተደርሷል እና በዚህ ላይ እስቲ አንቺ ምናልባት የደረሽበት መንገድ ካለ እስቲ ሐሳብ እንድትሰጪኝ እፈልጋለሁ። ማለት ሐሳቡ አልሆነም። በምንችለው እንትን አስቁመናታል። አሁን ያለው ነገር እንደምታውቀው ነው ማለት እያየን ነው ማለት ፍሬያችንን እያየን ነው። በጣም ከምንበት ነገር ዋጋ የከፈልንበት ነገር ማለት ሰው ብዙ ነገር ሊደክም ይችላል፣ ብዙ ዋጋ ሊከፍል ይችላል። ግን ደግሞ የደከመበት ነገር ውጤቱን ስታይ ድካምን ትረሳዋለህ እና ያው የሩታን ላይፍ ለመታደግ በተዘዋዋሪ ደግሞ እህታችንን ሄርሜላን ማይሆን ላይፍ ውስጥ እንዳትገባ ይሆናል አይደል? አንዳንዴ ያው ሩታ እንትን ስንል ይሄ አንድ ለማድረግ ስንጥር ሄርሜላን ስለምንጠላት እኮ አይደለም አይደል? የራሳችን ሰውንን ለመታደግም ነውና በዚህ ሁሉ እንትን አብርሃም ወደ ሩት ተመልሷል። ግን ደግሞ አሁን ያለው ነገር ምን ሰማው ነገር አለ ማለት ፈዞ ነው ይላሉ። በጣም በቃ አይደል ይሄ ከመንፈስ ጋር ከብዙ ነገር ያገናኙት ነውና አሁን የሚያደርገው ነገር ትክክል አይደለም። ያው ሲነቃ ወደ ራሱ ወደ ቀልቡ ሲመለስ መመለሱ አይቀርም የሚባለው ነገር በጣም ብዙ ነውና በጣም ብዙ ነው ማለት እንደዚህ የሚሉ ሰዎች የአንድነታቸው አሁንም የሩታን ደስታ ማይፈልጉ ሰዎች ናቸው። ቤተሰቡ እንዲሰበሰብ ማይፈልጉ ሰዎች ናቸው እንደዚህ የሚሉት ማለት ልጅ ወደ ቀልቡ ተመለሰ እሰየው ነው እኮ የሚባለው። ሰው ያጠፋል የባሰ እንዲፈዝ እያደረጉት ነው። አንዳንዴ እኮ ምንድነው የሚባለው እዚህም ተቅበዝባዥ የሚባል ነገር አለ አይደል? እሱ አሁን በተሳሳተበት መንገድ አብርሃም እዚህ ጋር እንደገና የሄርሜላ ቤተሰብ አለ፣ አጃቢ አለ፣ እንደገና ደግሞ የሩታ አጃቢዎች ቤተሰብ። ይሄ ልጅ ሁሉም ሰዎች ሲያስጨንቁ አንዳንዴ እኮ ጭንቀትም ሲበዛ ወደ አላስፈላጊ አቅጣጫ ይወስዳል እኮ። አሁን ወደም እየተባለ ነገር ወዳለው ነገር የሚወስድ ነገር አለ እና እንደኔ ይሄ እንደዚህ አይነት ነገሮች ከልጁ አይምሮ ላይ እየተናገራችሁ ባታስጨንቁት። አብርሃም ስተት ሰርቷል እናውቃለን፣ እኛን አይደለንም ቤተሰቦችን አሳዝነዋል።
ቤተሰቦቹን አይደለም የሄርሜላን ቤተሰብ አሳዝኗል። ሰንበዴ ጓደኞችን አሳዝኗል። ሌላም ነገር አድርጓል። እናውቃለን። አጥፍቷል። እንደ ሀገር ልጅ ግን አጥፍቷል ብለን ምንድነው ምን የወደቀበት ጠገራ ምን ይበዛበታል የሚባል ነገር መጥረጊያ እንትን መጥረቢያ የሚባል ነገር አለና እኛ ያንን ነገር ማከናወን አልፈለግንም እሱ ላይ ማለት ነው። ስህተት ሰርቷል። ከተመለሰ ግን በሄርሜላ ቤተሰብ ጥረት በሌሎችም ሰዎች ጥረት ከተመለሰና ከተማረ የሱን ክፉ አንፈልግም። አሁን እንኳን ወደ ቀልቡ ተመለሰ ነው የምንለው። እንኳን ወደ ቀልቡ ተመለሰ፣ እንኳን ትክክለኛ የሆነውን መንገድ መረጠ ነውና እንዲቀጥልበት ነገም ማለት ከዚህ ሐሳቡን እንዲመለስ ወደ አልተፈለገ ጎዳና እንዲገባ የሚያደርጉ በጣም ብዙ አጃቢዎች አንዳንድ እኮ መልካም የሚመስሉ ጓደኞች ናቸው ወደ ጥፋት የሚወስዱት ነው አለ የሚባሉ ቤተሰብ እህት አንዳንዴ የእህትም መጥፎ አለ፣ የወንድም መጥፎ፣ የጓደኛ መጥፎ አለና ያደረገው ነገር ትክክል እንዳልሆነ እንዲጠራጠር የሚያደርጉ ብዙዎች ናቸውና አሁን ግን እኛ ትላንትና ሲያጠፋ ኖ ትክክል አይደለም ብለን ከስተቱ እንዲመለስ ብዙ ብለናል፣ ብዙ ተታግለናል። ዛሬ ደግሞ ትክክለኛ አቅጣጫው ሲገባ ይሄ ልጅ ወደ ቤተሰብ ወደ ልጁ እናት ሲመለስ ያ ትክክል ነው ያደረከው ትክክል ነው፣ ወደ ትክክለኛ መስመር እየመጣክ ነው፣ በፍጹም መልሰህ ወደ ኋላ እንዳታይ። አንዳንዴ ያለ ትክክለኛ እንደዚህ ማየት ካለብህ ሳሚ እንደዚህ ነው ማየት ያለብህ። መለስ ካልክ ያላለ ትክክል የሆነውን ነገር የምታደርገውን ነገር ተሰተና እንደገና ወደ ሌላ ሐሳብ ይመጣልና ብቻ እኔ አሁን ዋናው ነገር አንቺ አሁን ከአክስትሽ ጋር ከሄርሜላ አክስት ጋር እያደረጋችሁ ያላችሁትን ሰጣ ገባ ግብ ዋናው ነገር አሁን ላይ ምንድነው አንቺና ያሹ ግብ በዚህ አጋጣሚ ሳላደንቅልሽ አላልፍ እና ምን ልልሽ ፈልጌ ነው ያንቺም እጅ አለበት በዚህ ልክ የሩታ እንባ መታበሱና ከሀዊ ጋር ሆናችሁ የተደዋወላችሁ ቼናችሁ እንደዚህ አስፍታችሁ እስከ ጥግ ሄዳችሁ ለዚህ ነገር መብቃቷችሁ ልጅ ያንቺም እጅ አለበትና በቃ ጀግኖች ናችሁ። እኔ እንደ አንድና በቃ ትችላላችሁ፣ ጀግኖች ናችሁ። ገብቶሻል አይደለ? አንዳንዴ ደግሞ የእናንተን ጀግንነት የእናንተን ብቃት የእናንተን አቅም የእናንተን አካሄድ የማይፈልጉ ጠላቶች አሉና እነዛን ጠላቶች ደግሞ ማሸነፍ የሚቻለው መልካም በማሰብና መስሚያ ተጣርጎ ጥሶ በመሄድ ነው። ስለዚህ ይሄንን ነገር ያንቺንም የሀዊንም አቅም በዚህ አጋጣሚ ማድረቅ እፈልጋለሁ ጸግዬ። እና አጠቃላይ ግን የቆየሽ ጸግዬ የጠፋችበት ዋነኛው ምክንያት ቤተሰቦች ይሄ ነውና ከአክስቷ ጋር በተፈጠረ ምናልባት ሁሉም ነገር ብዙ ጊዜ የምንለው ነገር አለ። ሁሉም ነገር ሚዲያ ላይ አይቀርብም። ከካሜራ ጀርባ በጣም ብዙ ስቃዮች መከራ አሉ። እኛ ይሄንን ነገር መስራታችን ይሄን ነገር ማቅረባችን ይሄን ነገር መታገላችን የማይፈልጉ ሰዎች አሉና ከነሱ ጋር ብዙ ነገሮች ተፈጥሯል። ከሄርሜላ አክስት ጋር ተፈጥሯል። እሷ ጋር የፈጠረችው ከእሷ ጋር ሰጣ ገባ ውስጥ የገባችበት ምክንያት ነው ከሚዲያ እንድጠፋ ያደረጋትና እኛ የሄድንበት መንገድ አለ። ወደ ሚዲያው እንዳትመጣ በጣም ብዙ ጥረቶች አድርገናል። የሄርሜላ አክስት ወደ ሚዲያ እንዳትመጣ ወደ የትኛውም በኩል ከአብርሃም ጋር ግንኙነት እንዳይገናኙ ከየትኛውም ሰው ጋር እንዳትገናኝ የቻልነውና ያክል አቅም ፈጥረናል። የፈጠርነው መንገድ ደግሞ በጸጊ ምክንያት ነው። ምክንያቱም እሷ ታግላ ወደ ሚዲያው እንዳትመጣ ነው ይሄ ነገር ባትቆላለፍ ደግሞ ሀዊ ደግሞ አዲስ አበባ ሄዳ ይሄን ነገር ማሳካት አትችልም ነበር ቤተሰቦች። ስለዚህ ዋና የጠፋችበት ምክንያት ያ ነው። እሷም ወደ ሚዲያ እንዳትመጣ ያደረግንበት በሲስተም በምክንያት ነውና ቤተሰቦች አሁንም ቢሆን እኔ መናገር የምፈልገው ነገር ልጁን አታስጨንቁት አብርሃምን። እኛ የምንፈልገው ዋና ዓላማችን ምንድነው ጸጊ? አሁን የምንፈልገው ምንድነው ሄርሜላን ከእህቷ ጋር ተገናኝታ ይሄው ጓደኛዋም አለች ደስታቸውን እንዲያከብሩና ወደ ቤተሰቧ ተመልሳ እናቷ ያዘነችባትን ነገር እናቷ እንድትመርቃት እናቷ እንድትታረቅ ወደ ቤተሰቦቿ እንድትመጣ ሩታም ደግሞ ትዳሯን ቀና ብላ በትዳሯ በደከመችበት ትዳር ላይ ቀና ብላ እንድትኖር አንድና አንድ ብቻ ፍላጎታችን ይሄ ነው። ሌላ ምንም አላማ የለንም። ይሄን አላማ ደግሞ የሚቃወም ካለ መዘግዘግ ይችላል። እኔ ማንንም አልሰማም። ያው ማንንም አልሰማም ስላችሁ እኛ ያዝነውን መልካም ነገር የሚቃወመን ካለ በግል ድረስ እኛ ማናገር ይችላል። ምክንያቱም በቃ የዚች ልጅ ህይወት መፍረስ የለበትም። የዚች ልጅ ህይወት በሄርሜላ ቤተሰብ ምክንያት በቃ እቺ መሸማቀቅ የለባትም ብለን ነው እኛ መንገድ የጀመርነው አይደለ? ስለዚህ ይሄንን ነገር የሚቃወም ካለ አሁንም ቢሆን እኛ ማንንም አንሰማም።
ጸግዬ ስለመጣሽ እንግዲህ በጣም ደስ ብሎናል። በዚህ አጋጣሚ ጀግና ጎበዝ በቃ እውነት እኔ እንደዚህ ያህል አቅም ራሱ ኖሮሽ እንደዚህ መሄድሽን ራሱ ፍሬ ያለው ነገር ደግሞ ሲሆን መታየቱ በራሱ መታየቱ ከምንም በላይ ነው ትልቅ ነገር ነውና ጸጊ አመሰግናለሁ ነው የምለው። እንግዲህ ከዚህ በኋላ ቤተሰቦቻችንን የደረሽበትን መንገድ እንደምታሳውቂያቸው ተስፋ አደርጋለሁ። አንጠፋ ሁሉ ነገር ያንዳንዱ እርምጃችንን እናሳውቃለን። ግን በቃ ጥሩ ነገር እየሆነ ነው፣ መልካም ነገር ነው የሚሆነው። ከዚህ በኋላ ማንም ነገር አይሆንም። በምንችለው እንታገላለን። ትክክል የሆነ መስመር ውስጥ እንዲገባ ማድረግ ያለብን ነገር በሙሉ እናደርጋለን። ቤተሰቦች ሁላችሁንም እንወዳችኋለን፣ እናከብራችኋለን። ከጸጊ ጋር በዚህ ልክ ዛሬ መተናል። ቀጣይ የደረስንበትን ነገር እናሳውቃችኋለን። የኔ ቤተሰቦች እንወዳችኋለን። ባይ